የሽመልስ እጅ እንዳለበት ዮኒ ማኛ ተናገረ። ማንም ያልጠበቀው ክስተት። ወጣቱ ሆ ብሎ ወጣ፣ እንኑርበት አለ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። አባቴ ተክልዬ ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንጀምሩት በሉል እግዚአብሔር ስም እንጠይቃለን እናሳስባለን። ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ ልናደርስ ዝግጅታችንን ጨርሰን መተናል ማለት ነው። እስኪ ወደ መጀመሪያው ቪዲዮ እንግባ። ያላንተ ጌታ ደስታ መች አለ፣ ያላንተ አምላኬ ሕይወት መች አለ። ስምህን ጠርቶ የተማጸነ ከእሳቱም ወጣ ከሞትም ዳነ። እጆችን ይዘ አንተ የመራ ስንቱን አለፍኩት ስንቱን መከራ። ለካስ ያልፍ ቀን ሁሉም ይረሳል፣ ረሃብ ስደቱን ማን ያስታውሳል። እንግዲህ ቪዲዮ እንደተመለከታችሁ ነው። ከዚህ ልጅ ብዙ ነገር ትማሩበታላችሁ ብዬ ነው ይዤ የመጣሁት። እንግዲህ እግር የለውም እንደምትመለከቱት በክራንች ቆሞ ነው እግዚአብሔርን እያመሰገነ ያለውና ብዙዎቻችን እግር እጅ ኖሮን እግዚአብሔርን ማናመሰግን ብዙዎች አለና ይሄ ነገር እንኳን ልባችንን ትንሽ ተመለሰው ብዬ ነው ይሄ ቪዲዮ የሰጠሁት። የራሔልን እንባ ያበሰው መድኃኒዓለም እኛንም እንባ ያበሰው፣ የሊዲያ ልቦና የከፈተው መድኃኒዓለም ግን የሁላችንንም ልቦና ይክፈተው። አሁን ባለንበት ሁላችንም ስለ ሁሉም ነገር እግዚአብሔር አምላካችንን ተመስገን እያለን እናመስገን። ስለ ትላንት ስላለፈው ኑራችን፣ ስለ ዛሬ ህይወታችን፣ ስለ ነገ ተስፋችን እግዚአብሔር አምላክን እስቲ ኮሜንት ላይ ሁላችሁም የገባችሁ ተመስገን እያላችሁ ጻፉ። ምክንያቱም ዛሬ ቆምነው በሱ ቸርነት ነውና ሁላችሁም ተመስገን እያላችሁ ጻፉ። ወደ ቀጣዩ ቪዲዮ ስናልፍ እንግዲህ ዮኒ ማኛ ሽመልስ አብዲሳ እጁ እንዳለበት እየተናገረ ይገኛል። እንደዚሁም ደግሞ የተለያዩ የውጭ አካላትን ሚዲያ የቀነኒ አዱኛን ጉዳይ ይዘው እንግዲህ እያስተላለፉ ይገኛሉ፣ የተለያዩ መረጃዎችን ማለት ነው። ስለ ቀነኒ መረጃ እንግዲህ ብዙ አዳዲስ ነገሮች ወጥቷል። እናቷም እንግዲህ በግልጽ ወጥተው ፍትህ ለልጃቸው ጠይቋል። አባቷ ባለፈው ወጥተው በፍትህ ጠይቀው ነበር። አሁን ደግሞ እናቷ ወጥተው ጠይቀዋል ማለት ነው። የተለያዩ አካላት አሁንም ለቀነኒ አዱኛ ድምጽ እየሆኑ ይገኛሉ። ሁላችንም ልንረባረብበት የሚገባው ጉዳይ ነው። ነገ እናንተ ቤት ነገ እናንተ ጓዳ ላይ የሚከሰት የሚገባ ነገር ነውና እባካችሁን ሁላችንም ድምጽ ነው ለዚህ ልጅ ለማለት ፈልጋለሁ። እስኪ ወደ ቪዲዮ እንግባ። እያንዳንዱን ነገር የቀነኒን እየተከታተልኩ ከጎኔ ሳትሰለቹ ሀቋ እንዲወጣላት የምታደርጉ ወንድምና እህቶቼ እጅግ አድርጌ አመሰግናለሁ። የእሷን ጉዳይ የኦሮሚያ ክልል መንግስት ማየት አለበት፣ የኦሮሚያ ክልል ፌዴራል ፖሊስ ማየት አለበት ብለው የሚያስጠይቁ ሰዎች አሉ። እነዚህም ከነዚህ አንዱ ዋናው ይሄ ነው። ሽመልስ አብዲሳ ቃል በቃል ለቀነኒ የቀድሞ እጮኛ ያሁን ነፍስ አጥፊ ለአንዱዓለም አዱኛ ስልክ ደውሎ ነው ያወራው። ስልኩን ቼክ አድርጉ። ተደዋውለው ምንም ችግር የለም በተወሰነ ጊዜ ውስጥ ያንተን ፍትህ ያስገኛለሁ አስወጣሃለሁ ብሎት ምንም እንዳታስብ እኔ ወደ ኦሮሚያ ክልል አስልኬ በኦሮሚያ ክልል ላይ ነገሩ እንዲታርጌ ይሄን ነገርን ነፃ አውጣለሁ ብሎ ቃል ገብቶለታል ሽመልስ አብዲሳ። ስለዚህ ያ ጉዳይ ወደ ኦሮሚያ ክልል ከሄደ የቀነኒ ጉዳይ ከአዲስ አበባ ወጥቶ ወደ ኦሮሚያ ከሄደ የቀነኒ ጉዳይ ተበልቷል ማለት ነው። ስለዚህ አሁን የምናገረው ምንድነው የተፈጠረው? ጉዳዩ በአዲስ አበባ ውስጥ ነው። የአዲስ አበባ ፖሊስ ነው ያዘው፣ የአዲስ አበባ ፌዴራል ነው ያዘው። እሱ ጉዳይ በአዲስ አበባ ይለቅ። ወደ ኦሮሚያ ክልል ከሄደ ሽመልስ አብዲሳ ቃል በቃል የእሷን ህይወት ካጠፋ በኋላ ደውሎ አጽናንቶት አይዞ አለውልህ ብሎት ይሄ ነገርን ሙሉ በሙሉ ነፃ አውጣለሁ ብሎት ቃል የገባው ሽመልስ አብዲሳ ነው። ስልኩን ቼክ ይደረግ። የማ ስልክ? የቀነኒም ስልክ ቼክ ይደረግ። ከዚህ በፊት አቢዩስ ያረጋት የነበረበት። ሁለተኛ የአንዱዓለም ስልክን ቴሌን ቼክ አድርጉ። ስለዚህ ሽመልስ አብዲሳ የገዳይን የምትተባበር አረመኔ፣ ጨካኝ፣ ቆሻሻ እንደሆንክ ልነግርህ እፈልጋለሁ። ቆሻሻ፣ ባለጌ፣ አረመኔ እንደሆንክ ልነግርህ እፈልጋለሁ። ያንተ ልጅ ብትሆንስ፣ ያንተ እህት ብትሆንስ እንደዚህ ተቀጥቅጣ የተገደለችው
ያንተ ዘመድ ብትሆን እንደዚህ አይነት አስተያየት ትሰጥ ነበረ? እንደዚህ አይነት ነገር ታደርግ ነበር? ያንተ ታደለችማ፣ ያንተ አይደለችማ። ካንተ እውቅና ያለው ሰው ይበልጥብሃል። አዎ፣ ስለዚህ ወደ ኦሮሚያ ክልል ይሄ ጉዳይ ሄደ ማለት የቀነኒ ነገር ተዘጋ ከተመ ማለት ነው። ስለዚህ ሽመልስ አብዲሳ በዚህ ጉዳይ አብሶሉትሊ ተጠያቂ ነው። ቮይስ ሪካርድ ኢንሳ ምን ትሰራላችሁ? እውነቱን የምታወጡ ሰዎች አይደላችሁ? ይሄ ጥሩ አጋጣሚ ነው። የስንት ሰው ደም ያለበት ነው ሽመልስ አብዲሳ። ስለዚህ በዛውም ይህን ነገር አጣርታችሁ ምን ያህል በእጁ ላይ ደም እንዳለ በዚህ ማወቅ ትችላላችሁ። ኢንሳ በዚህ ስራ ላይ ሰርታችሁ ይህን ሰውዬ ትክክለኛ በወንጀል ተባባሪነት ስለተገኘ ተጠያቂ ከመሆን ማለፍ የለበትም። ስልጣን ስላለው መሆን የለበትም። ስልጣን ሳይሆን ወንጀለኛ ነው። በየትኛውም ሀገር ህግ ላይ ወንጀል ከሰራ ትጠየቃለህ። የወንጀል ተባባሪ ከሆንክ ትጠየቃለህ። ስለዚህ ሽመልስ አብዲሳ ወንጀለኛ ነው። በዚህ ጉዳይ ላይ እጁን አስገብቶ የተገደለችዋን ሳይሆን አንተ ምንም ችግር የለም እኔ ወደ ኦሮሚያ ክልል አምጥቼ ጉዳዩን ጨርስልሃለሁ ብሎታል። ስለዚህ እያንዳንዳችሁ ይሄ ጉዳይ ወደ ኦሮሚያ ክልል እንዳይሄድ የቀነኒ ንጹህ ደም እየተጣራ እንዳይጠፋ አብራችሁ ሁኑልኝ እላለሁ። ሰላማችሁ ይብዛ። ግን በሷ የፈረዳችሁ በሷ ላይ የፈረዳችሁ በሙሉ ሀዘን በቤታችሁ ይግባ። ሌላ ምለው ነገር የለ። ሀዘን በቤታችሁ ገብቶ ቀመሱት። It is still all eyes on Keneni Adugna. The young Ethiopian woman tragically lost her life on March 9th after falling from the 3rd floor of her apartment in Addis Ababa. At the time, she was with her boyfriend, who has since been arrested as a suspect in her death. In the days following her passing, disturbing claims have surfaced on social media, alleging that Keneni was a victim of repeated domestic abuse. A photo showing a scar on her face has circulated widely, prompting renewed public outrage and grief. Her story has become a heartbreaking symbol of the silent suffering endured by so many women. Cases like Keneni's are tragically common in the world we live in, but most never make it to the media or the center of public attention. And when they do, it is often because the perpetrator holds power, fame, or influence. When these stories break into the headlines, the system reacts. የሞዴል ቀነኒ አዱኛ እናት ለመላው ኢትዮጵያውያን በሀገር ውስጥም በውጭም ላሉ ከባድ የተባለ ጥሪን አቅርበዋል። የልጄን ሀቅ አውጡልኝ፣ ባካችሁ ዝም አትበሉም፣ ድምፅ ሁኑኝ፣ እስከ መጨረሻው አብራችሁኝ ሁኑም፣ ልጄ ደሟ በከንቱ እንዳይቀር ፈልጋለሁ የሚል ጥሪን አቅርበዋል። ይህንን ጥሪ ተከትሎ ታዲያ በርካታ ኢትዮጵያውያን ድጋፋቸውን ለኚህ እናት እያሰሙ ይገኛሉ። ከዚህ ቀደም የሞዴል ቀነኒ አዱኛ አባት አቶ አዱኛ ታዲያ እንደዚሁ ለኢትዮጵያውያን ጥሪ አቅርበው እንደነበር ይታወቃል። የልጄ ሀቅ ይውጣ፣ ፍትህ ለቀነኒ ሲሉ ተደምጠዋል። ታዲያ አሁንም ድረስ የቀነኒ ጉዳይ ከባድ የተባለ መነጋገሪያ ይሆናል። አርቲስት አንዱዓለም ጎሳ አሁንም በእስር ላይ ይገኛል። ቀጠሮ ተሰጥቶበታል። በቀጣይ ምን ይፈጠራል አብረን የምናየው ይሆናል። የቀነኒ እናት የልጄን ደም ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። እንግዲህ ቪዲዮ እንደተመለከታችሁ ነው ይሄ ነገር የተፈጸመው እንግዲህ በባለፈው ወር ነበር። እንግዲህ አሁን አንድ ወር ሊሞላው ትንሽ ጊዜ ነው የቀረው ማለት ነው። እንግዲህ እንደምትመለከቱት ነው ልጅቷ እስካሁን ፍትህ ልታገኝ አልቻለችም። እንግዲህ እሱም እንደምትመለከቱት ባሏ በቁጥጥር ስር ውሎ ምርመራ እየተደረገበት ነው የሚገኘው። ቢሆንም ግን እሱ አሁንም ለጠበቃው እየተናገረ ያለው አሁን የፋሲካ ኮንሰርት ስላለብኝ ለዛ ስራ አልወጣ እያለ ነው የሚገኘው። እንዴት ችሎ ሊዘፍን እንደሆነ ራሱ ነው ግራ ገብቶኛል። ምክንያቱም ሚስቱ ነች የሞተችው፣ የትዳር አጋሩ የልጁ እናት ነች የሞተችውና በጣም ከባድ የሚያስፈራ ነገር ነው እየተመለከተን የምንገኘውና ሰውነቱን ያጣበትን ጊዜ እየተመለከተ ነው እንገኛለን ብዬ አስባለሁ። ሁላችንም በቻልነው አቅም እንግዲህ ፍትህ ለዚህ ልጅ እንጠይቅ፣ ፍትህ እናሰማ፣ ድምጻችንን ሁላችንም ልናሰማ ይገባል ብዬ አስባለሁ። ሁላችንም ድምጻችንን እናሰማ። ህፃናት ሰልፍ ላይ ወጥተው በአደባባይ እንግዲህ በቃ እንማር ተውን እያሉ ይገኛሉና እስቲ እሱ ቪዲዮ አለ፣ እሱን ቪዲዮ ተመልክተነው እንመለስ። መጋቢት አራት የአማራ ሕዝብ የሐዘን ቀን የጥቁር ቀን አፓርታይዱ የአብይ አህመድ ስርዓት ወደ መንበር የመጣበት
ቪዲዮውን እንደተመለከታችሁ ነው እንግዲህ ህፃናቱ በአደባባይ ሰልፍ ወጥተው እንግዲህ ድምጻቸውን እያሰሙ ይገኛሉ ማለት ነው። ይህን አስመልክቶ እንግዲህ አንድ መመሪያ ያስተላለፈው መልእክት አለና እሱም ቪዲዮ ተመልክተን እንመለስ። የሊዲያ ልቦና የከፈተው ብለናለም በድጋሚ ሁላችንም ልቦና የከፈተው። እስቲ ወደ ቪዲዮ። እመቤታችን በስደቷ ዘመን የባረከቻት ሀገር፣ በኪደተ እግሯ የቀደሰቻት ሀገር፣ ድንግል ማርያምን በእንግድነት የተቀበለች ሀገር እግዚአብሔር ኢትዮጵያ ዛሬ ለትውልዷ ጠበበች፣ ለዜጎቿ ጠበበች። የኔ ሀገር ብለህ አልከለልክም፣ የኔ ርስት ብለህ አልተከፋፈልክም። እቺ ሀገር የእግዚአብሔር ሀገር እንደሆነች ታውቃለህ፣ ታምናለህ። ምን አከፋፈለህ በጎጥ? ምን አከፋፈለህ በቋንቋ? ምን አከፋፈለህ በዘር? ለምን እንወሻሻለን? ዛሬም የቃል ኪዳኑ ታቦት ፊት ቆመን ለምን ሐሰት እንናገራለን? አንተ ጎጃሜ፣ አንተ ጎንደሬ አልተባባልክም። አንተ ትግሬ፣ አንተ ጉራጌ አልተባባልክም። ትላንት የዘራኸውን ዛሬ እያጨድከው ነው። ድንግል ማርያምን የተቀበለች ሀገር፣ ገብረ መንፈስ ቅዱስን የተቀበለች ሀገር፣ እና አቡነ አረጋዊን የተቀበለች ሀገር፣ ተስዓቱ ቅዱሳንን የተቀበለች ሀገር፣ እና አባ ሳሙኤል ዘዋልድባ የጸሎት መጽሐፋቸውን በአንበሳ ላይ ጭነው እግዚአብሔርን በአራቱም ማዕዘን የባረኩባት ሀገር እግዚአብሔር ኢትዮጵያ እልል አያስብልም። እልል አትበሉ፣ እልል አትበሉ። እልል አይደለም። እየተከፋፈልክ እልል ብለህ እግዚአብሔርን አትሸውድም። እልል አያስፈልገውም። ዛሬ ለኔና ለእናንተ ጠበበች። እናትህ ነፍሰ ጡሯ ልጇን በማይጸኗ እንደተሸከመች ተሰደደች። ማጥባት፣ መውለድ፣ መታረስ ሲገባት በዋሻ ውስጥ ተደበቀች። ድንግል ማርያምን የተቀበለች ኢትዮጵያ፣ የአስራት ሀገር ተብላ የተሰጠች ኢትዮጵያ እንዴት ኢትዮጵያዊቷን እናት እምዬን መቀበል አቃታት? ትውልዱ በትውልድ ላይ መጨከን እንዴት ደፈረ? እንዴት ደስተኛ ሆነ? እንዴት በዘር ተከፋፈልን? ለመምህራችን ቃሎትን ያሰማልን ትልቅ መልእክትን ነው ያስተላለፉልን። እንግዲህ በዘር በፖለቲካ የምንባለው ነገር አልበቃ ብሎ አሁን ደግሞ የሃይማኖትን አጀንዳ ለመጨመር ብዙ ነገሮች ብዙ ጥረቶች እየተደረጉ ይገኛሉ። ሁላችንም ግን ይሄን ነገር አሳሳቢነቱ በጣም የከፋ ስለሆነ ሁላችንም እንግዲህ ከወዲሁ ልንጠነቀቅ ራሳችንን ልንገዛ ይገባል ብዬ አስባለሁ። መቼም በሃይማኖት የተነሳ ነገር መቼም እንደማይበርድ ሁላችሁም ታውቁታላችሁና እባካችሁን ሁላችንም በየእምነታችን አብዝተን እንጸልይ እንጹም ለማለት ፈልጋለሁ። እንግዲህ ወደ ቀጣዩ ቪዲዮ ነው የማልፈው። ኢዮ ጩፋ እንግዲህ 2015 ብዙ ኦርቶዶክሳውያን ሲበጠበጡ አይቻለሁ ብሎ ተናግሮ ነበር። አሁን ግን እርስ በርስ እየተጣሉ ይገኛሉ ማለት ነው። ዘይትን መሸጥ አችልም ብለውት እንግዲህ ብዙ ሽኩቻዎች ገብተዋል ማለት ነው። እሱም እንግዲህ በንዴት በልህ እየተናገረ ይገኛል። እነዚህም ደግሞ እና ፓስተር ቸሬኛ እያስተላለፉ ያሉት መልእክት አለ ማለት ነው። እስቲ የእነሱን ሽኩቻዎች ትንሽ ተመልክተን እንመለስና እምላችሁ ነገር ይኖራል። ወደ ቪዲዮ። በእኔ ምክንያት የተፈጠረ ውዝግብ ካለ እንዲጨምር ነው የምፈልገው። ጌታ እስከሚመጣ ድረስ የነሱ መንደር እየተበጠበጠ እየተናወጠ እየተናጠ እየተንገዳገደ እየተረባበሸ እየተንቦቃቦቀ የኔ ሰፈር ግን በኃይልና በድፍረት በክብርና በእሳት በሞገስና በቅባት ሌላ አማላጅ የለም፣ ሌላ ጌታ የለም፣ ሌላ መካከለኛ የለም፣ ሌላ አዳኝ የለም፣ ሌላ ፈዋሽ የለም፣ ሌላ የሚመጣ የለም፣ ሌላ የተነሳ የለም። እሱ ብቻ ነው እኛ ጋር መልእክቱ። ሌላ ምንም የሚያወዛግብ ነገር የለም። እናንተ ደፋሮች የእግዚአብሔርን ቤት የወንበዴ ዋሻ ያረጋችሁት። ትናንትና አዛባ የሚጥሉ ከብቶች ነው ይዘው የገቡት። ዛሬ ደግሞ ትውልድ ቤተክርስቲያንን እንዲንቃት የሚያረጋ ሐሳብ ይዛችሁ የገባችሁ ነጋዴዎች፣ ትውልድን የምትሸጡ አሳልፋችሁ ለአውሬ የምትጥሉ ተለያይታል። አርፈ ቁጭ በል፣ ጸልይ፣ ተንበርከክ፣ የጸሎት አገልጋይ ሁን። ቪዲዮን እንደተመለከታችሁ ነው እንግዲህ እርስ በርስም ሊስማሙ አልቻሉም ማለት ነው። ካውንስሉ እንግዲህ አግዶታል ኢዮ ጩፋን ማለት ነው። እንግዲህ በራሱ የቆፈረው ጉድጓድ እንግዲህ ራሱ ተከቷል ማለት ነው። በጣም እንደነዚህ አይነት ነገሮች እንግዲህ እየበዙ ይገኛሉ ማለት ነው። እንግዲህ ኦርቶዶክሳውያኖችን ይነካ እንግዲህ እንደዚህ በሳት እንደሚቃጠል እየተመለከትን እንገኛለን ማለት ነው። እንግዲህ ይህችን አማናዊት ቤተክርስቲያን እንግዲህ እየበዘበዙ ካሉ ግለሰቦች አንዱ ይሄ ግለሰብ ነው ብዬ አስባለሁ። ብዙዎቹ እንግዲህ ይህችን አማናዊት ቅድስት ቤተክርስቲያናችንን ለመበደል ሲሮረጡ እየተመለከትን እንገኛለን። መስቀል አደባባይ የባለማዕተቦች ርስት ሆኖ ሳለ እንግዲህ ባለፈው እንወርሳለን ባሉት መሪ ቃል ከ3 ዓመት በፊት ወርሰውት እንግዲህ የራሳቸውን በዓል እያከበሩ ይገኛሉ። የኦርቶዶክሳውያን አይፈቀድም፣ ለሌላ ሃይማኖቶች ግን ይፈቀዳል ማለት ነው። እንደዚሁ ደግሞ በዛ በዓል ላይ እንግዲህ የኦርቶዶክሳውያኖችን የተለያዩ ንዋየ ቅድሳትን ይዘው ወጥተው ሲያከብሩ እየተመለከትን እንገኛለን። ኦርቶዶክስን አይፈልጓትም ሃይማኖቷን፣ ግን ንብረቷን የሚፈልጉ እነዚህ ፓራሳይቶች ናቸው ማለት ነው።
ስላችሁ ጴንጤ ብሎ ፕሮቴስታንት ብሎ እንግዲህ መቃወም ነው። መቃወም ደግሞ ያለው ፓርቲ ነው። ተቋሚ ፓርቲ ነው ያለው። ፕሮቴስት ማለት መቃወም ነው። ተቋሚ ደግሞ ፓርቲ ነው እንጂ እኔ ሃይማኖት በግሌ አለ ብዬ አላስብም። ሁላችንም አብዝተን በሃይማኖታችን እንጽና ለማለት ፈልጋለሁ። ዘካርያስ ደስታ የሆነችው አምላክ ወላዲተ አምላክ በህይወታችን በኑራችን ሁላ ተቀደምልን አለው ተበልልን። የጻርቃኑ ማርያም ሁላችንም ተጠብቀን ለማለት ፈልጋለሁ። በቀጣይ ወቅታዊና አዳዲስ መረጃ እስክንመለስ ድረስ ሰላም ቆዩ። ኮመንት ሐሳባችሁን፣ አስተያየታችሁን የሚስተካከል የሚሻሻል ነገር ካለ ኮመንት ላይ እየገባችሁ ግለጹልን። የባለፈው ጥያቄ መልስ በቀጣይ ቪዲዮ ስመጣ እንደሚቀጥል ቃል ልገባላችሁ ፈልጋለሁ። ሁላችሁንም ወዳችኋለሁ። ሰላም ቆዩ።